እንግዲህ ትላንትና የጀመርነው የሱረቱል ቡሩጅ ተፍሲርና ማብራሪያ ነው የጀመርነው። የመጀመሪያ የተወሰኑ እስከ 6 የሚደርሱ ወይም 7 የሚሆኑ አንቀጾችን ለማየት ሞክረናል። ትላንትና ባየነው አያቶች ወይም አንቀጾች ላይ አላህ Subhanahu Wa Ta'ala በሰማያት በከዋክብት እንደዚሁም በቂያማ ቀን በምስክርና በሚመሰከርበት ሁሉ እየማለ የጉድጓዱ ባለቤቶች እንደተረገሙ ተናግሯል። የጉድጓዱ ባለቤቶች የሚባሉት እነማን ናቸው የሚለውንም ያው ዘለግ ያለ ቂሳ ለማየት ሞክረናል። አንድ ንጉስ የነበረውን ሁኔታ አንድ ልጅ ጋር ተያይዞ የነበረውን ቂሳ ሙስሊም የዘገቡትን ዘገባ ለማየት ሞክረናል ማለት ነው። ከዛ አላህ Subhanahu Wa Ta'ala እነዛ ሰዎች በአማኞች ላይ በሙእሚኖች ላይ ሲፈጽሙ የነበረውን ጥቃትና ሲያደርሱባቸው የነበረውን ግፍ ምክንያቱ ሰበቡ ምን እንደሆነ ይጠቅሳል ይናገራል። فقال تعالى وما نقموا منهم إلا أن يؤمنوا بالله العزيز الحميد ከነዚህ ከአማኞች የጠሉት ነገር የላቸውም ከሙእሚኖች የጠሉት ነገር የለም ነበር ኢላ أن يؤمنوا بالله በአላህ ማመናቸውን እንጂ ሌላ ነገር አልጠሉባቸው። العزيز الحميد አሸናፊና ምስጉን የሆነው አላህ Subhanahu Wa Ta'ala በሱ ማመናቸው እንጂ ሌላ የጠሉባቸው ነገር አልነበረም በማለት ይገልጻል ይናገራል ማለት ነው። ያንን ቂሳ ጋር ተያይዞ ከዛ ታሪክ ጋር አያይዞ ተዕቂብ ያደረገው መጀመሪያ ቂሳውን ጠቀስ አደረገና ከዛ ታሪክ ጋር አያይዞ ብዙ ነገሮችን ወደ 4 የሚጠቅሱ ነገሮችን አላህ Subhanahu Wa Ta'ala ተናግሯል። وما نقموا منهم إلا أن يؤمنوا بالله العزيز الحميد አሸናፊና ምስጉን በሆነው ጌታ በአላህ Subhanahu Wa Ta'ala ማመናቸው እንጂ ሌላ የጠሉባቸው ነገር አልነበረም። هذا ذم بما يشبه المدح ሙገሳ በሚመስል ነገር መውቀስ ከነዚህ ከአማኞች እንዲጠሉ ያደረጋቸው ለቅጣት የዳረጋቸው ወንጀል ቢኖር በአላህ ማመናቸው ነው እንደማለት ነው። እንግዲህ በአላህ ማመን እንደ ወንጀል ተቆጥሮ ነው ይህን ሁሉ ቅጣት በዛ ሁሉ ስቃይ በእሳት ማቃጠል ደረጃ ያደረሳቸው ወንጀላቸው ምንድነው ሲባል በአላህ ማመናቸው። በአላህ ማመን እንደ ወንጀል ተቆጥሮ አማኝነት ሙእሚንነት ሰማያትና ምድርን ለፈጠረው ጌታ ታዛዥ መሆን እንደ ወንጀል ተቆጥሮ ነው ይህን የፈጸሙባቸው በማለት ይናገራል ማለት ነው። ያ አላህ Subhanahu Wa Ta'ala ደግሞ የቱ ነው ሲባል الذي له ملك السماوات والأرض والله على كل شيء شهيد الذي له ملك السماوات والأرض የሰማያትና የምድር ንግስና የሱ በሆነችው ጌታ አላህ በማመናቸው ነው ወይም ማመናቸው እንጂ ሌላ የጠሉባቸው ነገር አልነበረም። والله على كل شيء شهيد አላህ ደግሞ በሁሉም ነገር ላይ ምስክር ነው። ሁሉም ሰዎች በሚያደርጉት እነዚህ ጥጋበኞችና አመፀኞች በሙእሚኖችና በአላህ ወልይ በሆኑ ደጋጎች ላይ የሚፈጽሙትን ጥቃት ተመልካች ነው፣ ታዛቢ ነው። አላህ Subhanahu Wa Ta'ala የሚያደርጉትን ነገር ይመለከታል፣ ይከታተላል። ከዛም በኋላ ደግሞ በሰሩት ስራ መልኩ ይቀጣቸዋል፣ የቂያማ ቀን ይጠይቃቸዋል። ኢነላሃ ዩምሂሉ ወላ ዩህሚሉ ይላል። አላህ Subhanahu Wa Ta'ala ጊዜ ይሰጣል፣ የተወሰነ ያቆያል እንጂ የሚዘነጋ ጌታ አይደለም፣ የሚረሳም ጌታም አይደለም፣ የሚተውም አይደለም። እያንዳንዷ ነገር ብትሆን ሂሳብ አላት። አላህ Subhanahu Wa Ta'ala ዘንድ ቆሞ መተሳሰብ አይቀርም ማለት ነው። ታዲያ እዚህ ጋር 4 ነገሮችን ገለጸ አላህ Subhanahu Wa Ta'ala። የራሱን 4 ባህሪያቶች ገለጸ። አንደኛ አልዓዚዝ አልሐሚድ አሸናፊና ምስጉን የሆነ። ሌላው ይሄ 2 ነው። አልዓዚዝ አሸናፊ፣ አልሐሚድ ምስጉን የሆነ። الذي له ملك السماوات والأرض የሰማያትና የምድር ንግስና የሱ የሆነችው ይሄ 3ኛው መገለጫ ሲሆን والله على كل شيء شهيد የሚለው ደግሞ 4ኛ መገለጫ ነው። እነዚህ 4 መገለጫዎች የአላህን Subhanahu Wa Ta'ala ኃያልነት አሸናፊነት ምንም ነገር ከሱ ሊበልጠው እንደማይችል ምንም ነገር ሊረታው እንደማይችል የሚገልጽ የሆነ ባህሪ ነው። العزيز አሸናፊ ነው። الذي لا يغالب ማንም ሊረታውና ሊያሸንፈው የማይችል ኃያል ማለት ነው። ሌላ ሐሚድ ነው።
ምስጉን ነው። አላህ ሱብሓነሁ ወተዓላ የተመሰገነ የሆነ ጌታ ነው። በሚወስናቸው ውሳኔዎች፣ በሚያስተላልፋቸው ፍርዶች በጠቅላላ ምስጉን ነው። ያኒ በሰማያትም በምድርም በመጀመሪያዎቹም በመጨረሻዎቹም ዘንድ የተመሰገነ የተወደሰ የሆነ ጌታ ነው ማለት ነው። ሌላኛው ሶስተኛው الذي له ملك السماوات والارض የሰማያትና የምድር ንግስና በሱ እጅ ላይ ነው ያለው። የሰማይ የምድሩ ንጉስ እሱ ነው። ያኒ ዛሬ ላይ ምድር ላይ ያሉ ጊዜያዊ ነገስታት ለተወሰነ ሱሪ የሆነ ያኒ ሐቂቂ ያውም እውነተኛ ያልሆነ ንግስና አለን የሚሉ አካላት በሙእሚኖችና በአማኞች ላይ የሚያደርሱት ግፍ ስልጣናቸውን ተመክተው ኃይላቸውን ተገን አድርገው የሚያደርሱት ግፍ አላህ Subhanahu Wa Ta'ala የበላይ ሆኖ እየተመለከተ የተከታተለ ነው ያለው። ለሁ ሙልኩ السماوات والارض والله على كل شيء شهيد አላህ ደግሞ በሁሉም ነገር ላይ ምስክር ነው፣ ታዛቢ ነው። ሁሉንም የሚያደርጉትን ነገር ይከታተላል፣ ይመለከታል የሚል ማዕና አለ። ታዲያ እዚህ ውስጥ የሚገባ ብዙ ነገሮች አሉ። ሙእሚኖችን የሚያሰቃዩ በየትኛውም ጊዜ በየትኛውም ዘመን የሚኖሩ ሰዎች እዚህ ዛቻ ውስጥና ይሄ አላህን Subhanahu Wa Ta'ala ሁሉን አድራጊነትና ሁሉን ተመልካችነት ውስጥ የሚካተቱና የሚገቡ ናቸው ማለት ነው። የሚያመልጡም አይደለም። ከዛ አስከትሎ ምን አለ? إن الذين فتنوا المؤمنين والمؤمنات እነዚያ ወንድ ሙእሚኖችና ሴት አማኞችን በእሳት ያቃጠሉ የሆኑ ሰዎች ፈተኑ ማለት አይ احرقوا بالنار ብሎ ኢብኑ አባስም ሌሎችም በዚህ ፈተውታል። ፈተኑ የሚለው አይ احرقوا يعني አንጣሪ የሆነ ሰው ወርቅ ብር የመሳሰሉ ነገሮችን የሚያነጥር ሰው ፈታን ይባላል። እንደዚሁም ደግሞ هذا دينار مفتون ይባላል። በእሳት የተፈተነ ወርቅ እንደማለት ነው። እና ፈተኑ የሚለው بمعنى احرقوا በእሳት ሙእሚኖችን ወንዶችንም ሴቶችንም በእሳት ያቃጠሉ የሆኑ ሰዎች ثم لم يتوبوا ከዚያም ከዚህ ጥፋታቸውና ከዚህ ወንጀላቸው ያልተመለሱ ይቅርታ ያልጠየቁ ያልተጸጸቱ የሆኑ ሰዎች فلهم عذاب جهنم ለነሱ የጀሃነም ቅጣት አለላቸው። ولهم عذاب الحريق ለነሱም አቃጣይ የሆነው እሳት የጀሃነም እሳት ማለት ነው ተዘጋጅቶላቸዋል በማለት አላህ Subhanahu Wa Ta'ala ይናገራል። ፈተኑ የሚለው አንደኛው ማዕና አህረቁ የሚል ማዕና እንዳለው ከኢብኑ አባስም ከሌሎችም ተዘግቧል። ሌላኛው ደግሞ ፈተኑ ማለት ሙእሚኖችን በማንኛውም መልኩ ይሁን ከእምነታቸው ለማስወጣት የሚፈትኑና ፈተና ውስጥ የሚያስገቧቸው ሰዎች ማለት ነው። ከሰዕቂ ቢልከህረባ ለምሳሌ ቶርች ማድረግን ይመስል አው ቀጥዒ بعض الاطراف ወይም ከሰውነት ክፍሎች የተወሰነውን እየቆረጡ ማሰቃየት ሊሆን ይችላል። አው ኢትላፊ بعض الاعضاء ወይም ደግሞ በቃ ያኒ የተለመደ የሆኑ ኩፋሮች ወይም ደግሞ ጀባቢራዎች ሙእሚኖችን ሙስሊሞችን የሚያሰቃዩበት ማንኛውም አይነት የስቃይ አይነት እዚህ ውስጥ ይካተታል፣ እዚህ ውስጥ ይገባል ማለት ነው። أو فعل الفاحشة بهم أو بنسائهم ومحارمهم أمام أعينهم إمعانا في تعذيبهم ቤተሰቦቻቸውን ያኒ ባለቤቶቻቸውን መድፈር ሊሆን ይችላል ፊት ለፊታቸው አይናቸው እያየ أو بعمليات غسل المخ ወይም ደግሞ የመሳሰሉ አይነት ያኒ የአእምሮ እጥበት የሚባል አለ የስቃይ አይነት ማለት ነው። በእንደዚህ አይነት ነገሮች ሁሉ የሆነችን ቃል ለመውሰድ የሆነ ነገር ለማውጣጣት ብለው በዚህ አይነት መልኩ የሚያሰቃዩ በጠቅላላ እዚህ ውስጥ ይገባል። በረሃብ ማሰቃየት ሊሆን ይችላል ዛሬ ጋዛ ላይ ፈለስጢን ላይ እየተደረገ እንዳለው ማለት ነው። ምንም አይነት እርዳታ እንዳይገባላቸው በማድረግ ሊሆን ይችላል። ጅምላ ጨራሽ መሳሪያዎችን በመጠቀም ሊሆን ይችላል። ንጹሃንን በማጥቃትና በመግደል የመሳሰሉት ማለት ነው። አልዋንን ሚን العذاب የተለያዩ የስቃይ አይነቶችን የሚያደርሱባቸው ሁሉ እዚህ አያ ውስጥ ይገባሉ። إن الذين فتنوا المؤمنين والمؤمنات የሚለው ማለት ነው። ሙእሚኖችን ከኢማናቸው ከእስላማቸው ለማስወጣት የሚያሰቃዩ የሚፈትኑ ሁሉ فلهم عذاب جهنم የጀሃነም ቅጣት አላህ Subhanahu Wa Ta'ala አዘጋጅቶላቸዋል። ولهم عذاب الحريق አቃጣይ የሆነውን እሳት አላህ Subhanahu Wa Ta'ala አዘጋጅቶላቸዋል በማለት ይናገራል ማለት ነው። ከአስሐቡል ኡኽዱድ ሰዎች እዛ ላይ ከተጠቀሰው ታሪክ ያኒ ብዙ የሚወሰዱ ቁም ነገሮችና ያኒ ከዚህ ላይ የሚወሰዱ ትምህርቶች አሉ። በኢማን ላይ በእስላም ላይ መጽናት እንደዚሁም ደግሞ የአላህን Subhanahu Wa Ta'ala ዲን የበላይ ለማድረግ ተድሂያ መስዋዕትነት መክፈል የመሳሰሉ ብዙ ማዕናዎችና ብዙ መልእክቶችን ከዛ ውስጥ እናገኛለን ብለው ሹራሖች እዚህ ጋር የሚዘረዝሯቸው የሚጠቃቀሷቸው ነገሮች አሉ ማለት ነው።
አላየ ሐል ቤቱኛውም ጊዜ ቤቱኛውም ዘመን ይሁን ሙእሚኖችን የሚያሰቃዩ ለቅጣት የሚዳርጉ ሰዎች ሁሉ ፈለሁም ዐዛቡ ጀሃነም ወለሁም ዐዛቡል ሐሪቅ ለነሱ የጀሃነም ቅጣት አላቸው አላህ Subhanahu Wa Ta'ala አዘጋጅቶላቸዋል ወለሁም ዐዛቡል ሐሪቅ አቃጣይ የሆነውም እሳት ተዘጋጅቶላቸዋል ልክ ሙእሚኖች ላይ ያደረጉት ነገር እነሱም ላይ ይቀር አልጀዛኡ ሚን ጂንሲል ዐመል አንድ ሰው የሚከፈለው ክፍያ የሚያገኘው ዋጋ በሰራው ስራ አይነት በዛው ተመሳሳይ ነው እና እነዚህም ሰዎች ሙእሚኖችን በዱንያ ላይ በእሳት እንዳሰቃዩት ሁሉ አላህም Subhanahu Wa Ta'ala የቂያማ ቀን እሳት አዘጋጅቶላቸዋል አይተዋቸውም የሚል ብርቱ ዛቻና ማስፈራሪያ በውስጡ ላይ አለበት ማለት ነው الحسن البصري رحمة الله عليه ምን ይላሉ انظروا إلى رحمة الله ولطفه يا الله سبحانه وتعالى كرم انظروا إلى هذا الكرم والجود ወደዚህ ለጋስነትና ቸርነት ተመልከቱ አስተውሉ አላህ Subhanahu Wa Ta'ala አውሊያዎቹን እሱን የሚያመልኩ ደጋግ ሙስሊሞችን የገደሉ ያሰቃዩ የሆኑ ሰዎችን ለተውበት ይጋብዛቸዋል إن الذين فتنوا المؤمنين والمؤمنات ثم لم يتوبوا ከዚያም ያልተመለሱ ነው የሚለው ተውበት ያላደረጉ ያልተጸጸቱ ተውበት ቢያደርጉ ኖሮስ يعني ቢጸጸቱና ወደ አላህ ቢመለሱ ይቅርታ ቢጠይቁ ኖሮ ምን ይሆን ነበር ቢባል الله سبحانه وتعالى ይመራቸው ነበር وإني لغفار لمن تاب وآمن وعمل صالحا ثم اهتدى ምንም አይነት ወንጀል ቢሰራ ሰውየው ምንም አይነት ጥፋት ቢፈጽም ከተጸጸተ ይቅርታ ከጠየቀ ወደ አላህ ተውበት ካደረገና ከተመለሰ አላህ ይመራዋል وإني لغفار እኔ በጣም መሐሪ ነኝ لمن تاب ለተመለሰ وآمن وعمل صالحا አምኖ መልካም ስራ ለሰራ ሁሉ መሐሪ ነኝ ثم اهتدى ከዚያም በኋላ የተመራና ቀጥተኛውን መንገድ ይዞ ለቀጠለ ሁሉ እኔ መሐሪ ነኝ በማለት አላህ Subhanahu Wa Ta'ala ይናገራል ማለት إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق فلهم عذاب جهنم ولهم عذاب الحريق የሚለውን ኢማም القرطبي ሌሎችም رحمة الله عليهم أجمعين ምን ይላሉ عذاب جهنم ማለት መጀመሪያው ላይ የተፈለገው هي الزمهرير جهنم ውስጥ በብርድ ይሰቃያሉ የጀሃነም ሰዎች እንደዚሁም ደግሞ በጀሃነም በእሳቱም ይቀጣሉ ሁለቱም ነገሮች አሉ ማለት ዘምሃሪር ማለት وهو اشد ما تجدونه من الزمهرير በጣም ጥግ የደረሰ የሆነ ብርድ ጀሃነም ውስጥ አለ ሱብሃንአላህ እሳት ውስጥ ማለት አላህ Subhanahu Wa Ta'ala ሁሉም ነገር በማድረግ ላይ ቻይ ነው የሚያቀተው ሚሳነው ምንም ነገር የለም فلهم عذاب جهنم ማለት ጀሃነም ውስጥ ያለ የቅዝቃዜ ቅጣት ነው በማለት ተናግረዋል ወለሁም عذاب الحريق ደግሞ አቃጣይ የሆነው የእሳት ቅጣት ነው በማለት ሁለቱም አይነቶች እንዳሉና እንደሚገኙ ፊት ያሉ ሙፈሲሮችን ወይም ቀደምቶችን ዋቢ በማድረግ ኢማም አልቁርጡቢ ረህመቱላሂ ዐለይሂ ተናግረዋል ማለት ነው ታዲያ በዚህ አያ ላይ በያን ሊሱኢ መሲር المجرمين የግፈኞች መጥፎ ፍጻሜ ተጠቅሶበታል የሚጠብቃቸው ምን እንደሆነም ተነግሯል ከዚህ በማስከተል ደግሞ ሙእሚኖች ለእምነታቸው ሲሉ ዋጋ የከፈሉ ሰዎች ለእምነታቸው ሲሉ ስቃይን ያስተናገዱ ሰዎች የሚጠብቃቸውን መልካም ነገር አላህ Subhanahu Wa Ta'ala ይገልጻል ይናገራል ማለት ነው إن الذين فتنوا المؤمنين والمؤمنات ሙእሚን የሆኑ ወንዶችና ሴቶችን በእሳት ያሰቃዩ የሆኑ ሰዎች ከእምነታቸው የፈተኑ የሆኑ ካፊሮች ثم لم يتوبوا ከዚያ በኋላ ያልተመለሱ ያልተጸጸቱ فلهم عذاب جهنم ولهم عذاب الحريق طيب እዚህ አያ ላይ ለምንድን ነው ሙእሚናትን ነስ አድርጎ የተናገረው ሴቶችን يعني እዚህ ቦታ ላይ ተናግሯል ጠቅሷልና ለምን አስፈለገ ሲባል اهتماما ለዲናቸው ሲሉ يعني መስዋዕትነት ከመክፈል አንፃር ከወንዶች ባልተናነሰ ሁኔታ ሴቶችም ይህንን አስተናግደዋል በተለያዩ ዘመናት ከዚህ መካከል ትላንትና ያየነው ቂሳ ላይ አስሐቡል ኡኽዱድ ላይ የነበሩ ሰዎች ላይ አንዲት ሴት ልጇን ተሸክማ መጣ ተተቃዓሰት የሚል አይተናል መጨረሻ ላይ ልጇን ተሸክማ መጣችና እንደው ልጄ ምናምን ብላ ሰጋች ፈራች እሳት ውስጥ ለመግባት ማለት ነው فقال يا امه اصبري انك على الحق እናቴ ሆይ ታገሺ ጽኚ ሰብር አድርጊ አይዞሽ አንቺ ሐቅ ላይ ነው ያለሽው ብሎ ገና ጦት ያልጣለ መናገር ያልጀመረ ልጅ ነው የተናገረው የዚህን ጊዜ እሷም ደግሞ እሳት ውስጥ ገብታለች ማለት ተቀሐመት في النار ማለት ታዲያ ሴቶች ለዲናቸው መስዋዕትነት ለመክፈል ፊትም ጀምሮ የነበረ ነገር ነው حتى በሰሃቦች ጊዜ እንኳን የመጀመሪያው በእስላም ታሪክ የመጀመሪያ መስዋዕትነት የከፈለች يعني በዲን ላይ
في سبيل الحق የተገደለች የተሰዋች ሴት ሱመያ ናት እና ሴቶች ለዲናቸው መስዋዕትነት ከመክፈል አንፃር ከወንዶች ያልተናነሰ ትልቅ ዋጋ ከፍለዋል ከዚህ አንፃር አላህ Subhanahu Wa Ta'ala ነስ አድርጎ በግልጽ እዚህ ላይ ተናገረ إن الذين فتنوا المؤمنين والمؤمنات ወንድ አማኞችና ሴት አማኞችን የበሳት ያቃጠሉ ወይም ከእምነታቸው የፈተኗቸው የሆኑ ሰዎች ثم لم يتوبوا ያለ ተናገረ ማለት ነው طيب እና ثم لم يتوبوا የሚለው ላይ ቀደም እንደተነጋገርነው ሰው ማንኛውንም አይነት ወንጀል ቢሰራ ምንም አይነት ጥፋት ቢያጠፋ መስፈርቱን አሟልቶ ወደ አላህ Subhanahu Wa Ta'ala ከተመለሰ አላህ Subhanahu Wa Ta'ala ይቅርታ ያደርግለታል حتى ሙእሚኖችን የገደሉ ሰዎች አማኞችን يعني በዚህ መልክ የፈተኑና ያሰቃዩ ሰዎች እንኳን ሳይቀሩ ቢጸጸቱና ወደ አላህ Subhanahu Wa Ta'ala ቢመለሱ አላህ Subhanahu Wa Ta'ala ጸጸታቸውን ይቀበላቸዋል ይቅርታም ያደርግላቸዋል ይመራቸዋል ከዚህ ጋር ተያይዞ ነብዩ አለይሂ ሰላቱ ወሰለም የተናገሩት ሐዲስ አለ አላህ Subhanahu Wa Ta'ala ወደ ሁለት ሰዎች ያይና ይስቃል يعني يقتل احدهما الاخر كلاهما يدخل الجنه አንደኛው ሌላኛውን ይገላል ከዛ ሁለቱም ጀነት እንዲገቡ ይሆናሉ አሉ ምን አይነት ሰዎች ናቸው ሲባል ጂሃድ ላይ ጦር ሜዳ ላይ ይገናኛሉ አንዱ ከሙእሚኖች ጎራ አንደኛው ከካፊሮች ጎራ ይሰለፉና ይዋጋሉ ከዛ ካፊሩ ሰውዬ ሙእሚኑን ይገላዋል እንግዲህ በጦር ሜዳ ላይ ለአላህ Subhanahu Wa Ta'ala ብሎ እየተዋጋ የተገደለና የሞተ ሰው የጀነት ነው የሚሆነው ጀነት ይገባል ማለት ነው ከዛ ያኛውም ሰውዬ እንደገና አላህ Subhanahu Wa Ta'ala ተውበት ይወፍቀውና ወደ እስላም ገብቶ ሰልሞ ሲያበቃ እሱም የእስላም መከታ ሆኖ አለኝታ ሆኖ ይዋጋል ይገደላል እሱም ጀነት ይገባል ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል እና ይህም እንደዚህ ሆኖ يعني ያጠፋውን ጥፋት ቢያጠፋ ወደ አላህ ከተመለሰ ከተጸጸተ ይቅርታ ከጠየቀ አላህ Subhanahu Wa Ta'ala ይምራዋል ይቅርታ ያደርግለታል ማለት ነው ከዚህ ጋር ተያይዞ يعني የሚሰጠው መልእክት አለ ይሄ አያ ይህ ምዕራፍ የወረደው በመካ ላይ ነው ትላንትና ለማየት እንደሞከርነው አያው ይህ ምዕራፉ የወረደው ሱረቱል ቡሩጅ ላይ የወረደው መካ ላይ ነው ይህ ምዕራፍ መካ ላይ መውረዱ ምንድነው የሚሰጠው መልእክት ምንድነው ሲባል في اول الاسلام ገና እስላም መጀመሪያ አካባቢ ሳይጠነክሩ ኃይል ሳያገኙ በነበሩበት ጊዜ ላይ ይደርስባቸው የነበረው ከሙሽሪኮች ከካፊሮች ይደርስባቸው የነበረ ከባድ የሆነ ጥቃት ከባድ የሆነ يعني ሙእሚኖች ሲያስተናግዱ የነበረው ነገር ማጽናኛ ነው አብሽሩ ጽኑ ከናንተ ፊት የነበሩትም ሰዎች እንደዚህ ነገር ደርሶባቸዋል ታግሰዋል ስለዚህ እናንተም ትታገሱ ይገባል ልትሰብሩ ልትጸኑ ይገባል የሚል መልእክት አለው አንድ ይሄ ሁለተኛ ደግሞ እነዚህ ሙእሚኖችን የሚያሰቃዩና የሚፈትኑ አካላት ተው ይቅርባችሁ ከናንተ ፊት የነበሩትም ሰዎች እንደዚህ አድርገው እንደዚህ አድርገንባቸዋል ብዙ ዛቻ ደርሶባቸዋል ብዙ ጥቃትም ዱንያ ላይ ያሉ ደርሶባቸዋል ኩፋሮቹ ማለት ነው እና እናንተም የነሱ ጣፈንታ እንዳይደርሳችሁ ተጠንቀቁ ብትተው ይሻላችኋል የሚል መልእክት አለው ለሁለቱም ወገን ነው መልእክቱን የሚያስተላልፈው ማለት ነው إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق ከዛ አስከተለና ሙእሚኖቹ ይህንን ፈተና ያስተናገዱ ለዲናቸው ሲሉ يعني ፈተና የደረሰባቸው ብዙ ነገሮች የደረሰባቸው ሰዎች የሚያገኙትን ነገር ደግሞ አስከትሎ ተጠቀሰ فقال إن الذين آمنوا وعملوا الصالحات እነዚያ ያመኑና መልካም ስራዎችን የሰሩ የሆኑ ሰዎች لهم جنات ለነሱ የአትክልት ስፍራዎች ተዘጋጅተውላቸዋል ጀነቶች ተዘጋጅተውላቸዋል ምን አይነት ጀነት ነው ሲባል تجري من تحتها الأنهار ከስሮቿ ከዛፎቿና ከህንጻዎቿ ስር ወንዞች ብዙ አይነት ወንዞች የሚፈሱባቸው የሆኑ ጀነቶች ተዘጋጅተውላቸዋል ذلك الفوز الكبير ይህ ደግሞ ታላቅ እድል ነው ትልቅ የሆነ ማግኘት ነው ብሎ አላህ Subhanahu Wa Ta'ala ጠቀሰ ተናገረ እንግዲህ ከዚህ በፊትም እንዳየነው ቁርአን ካፊሮች ላይ የሚደርሰውን ዛቻ ወይም ነሱ ላይ ያለውን ቅጣት የሚጠብቃቸውን ነገር ሲናገር ሙእሚኖችን ደግሞ የሚጠብቃቸው የሆነ መልካም ነገር አብሮ አያይዞ ይጠቅሳል ስለ ኩፋሮች ሲናገር ስለ ሙእሚኖች ይናገራል ስለ ጀሃነም ሲናገር ስለ ጀነት ይናገራል ስለ ኩፍር ሲናገር ስለ ኢማን ይናገራል هذا من يعني مثاني ነው ቁርአን ተደጋጋሚ የሆነ ተመሳሳይ የሆነ يعني ሁለት ነገሮችን ሙቃረና ያደረገ የሚሄድ ድንቅ መጽሐፍ ነው ማለት ነው አንዱ ማሳያ ይሄ ነው ان الذين امنوا وعملوا الصالحات አሁን ሙእሚኖች አማኞች እና በእምነታቸው መልካም ስራ የሰሩ ሰዎች
ከሚሰሯቸው መልካም ስራዎች መካከል ደግሞ እምነታቸው ላይ መጽናትና በሚደርስባቸው ፈተና ጸንቶ ማለፍ ፈተናውን መሻገርና ማለፍ መቻል ነውና እነዚህ ሰዎች ምን ያገኛሉ ሲባል ለሁም ጀነቶች አሏቸው የአትክልት ቦታዎች አሏቸው ፊሃ ማላ አይኑ ረአት አይን አይቶት የማያውቀው ወላ ኡذن ሰሚዐት ጆሮ ሰምታ የማታውቀው ወላ خطر على قلب بشر በማንም ሰው ልብ ላይ ውል ብሎ ትዝ ብሎ የማያልቅ የሆነ ኒዕማ ሁሉ የተዘጋጀበት ጀነት አለላቸው ለሁም ጀናት ተጅሪ من تحتها الانهار ከስሮቿ ወንዞች የሚፈሱባት የሆነ من تحت قصورها واشجارها ከዛፎቿና ከህንጻዎቿ ስር ወንዞች ብዙ ወንዞች የሚፈሱባት የሆነ ጀነት ተዘጋጅቶላቸዋል ذلك الفوز الكبير ይህ ደግሞ ጀነትን ማግኘት ታላቅ እድል ትልቅ የሆነ ስኬት ነው ከዚህ በላይ ስኬት ከዚህ በላይ እድል ከቶ አይገኝም ከቶ የለም እነዚህ ሰዎች የሰበሩት የታገሱት ለተወሰነ ጊዜ ነው النصر صبر ساعة ይባላል ድል ማለት የትንሽ ጊዜ ትዕግስት ነው ያንን ትዕግስት በደንብ ከያዘው በኋላ ከጀርባው የሚጠብቀው በጣም ትልቅ የሆነ የማያልቅና የማይጠናቀቅ የሆነ ትልቅ ነገር ነው የሚጠብቀው ማለት ነው እንግዲህ ኢማንና አመለን ሷሊህ ቁርአን ላይ በጣም ብዙ ቦታዎች ላይ አላህ Subhanahu Wa Ta'ala አቆራኝቶ ያመጣቸዋል ይናገራል ኢነል ለዚነ አመኑ ወዐሚሉ ሷሊሃት ካሁንም በፊት ብዙ ምዕራፎች ላይ ይህንኑ አሳልፈናል እምነትና መልካም ስራ አብረው የሚሄዱ የማይለያዩና የማይነጣጠሉ ነገሮች ናቸው አንድ ሰው ሙእሚን ከሆነ በእምነቱ ተንተርሶ መልካም ስራዎችን መስራት አለበት ሙእሚን ነኝ ብቻ ብሎ ስራዎችን የማይሰራ ከሆነ ውሸት ነው ማለት ኢማን ብሎ ማለት ما وقر في القلب وصدقه العمل በልብህ ላይ ገብቶ በልብህ አረጋግጠኸው ይዘኸው ሲያበቃ ከዛ በኋላ በተግባር የምትተረጉመው መሬት ላይ አውርደህ የምታሳየው የሆነ ነገር ነው እንጂ በልብህ ብቻ ይዘህ ካመንክ ችግር የለም ተብለህ የምትሄድበት አይነት አይደለም ማለት ነው إن الذين آمنوا وعملوا الصالحات ብሎ ሁለቱን ነገሮች አቆራኝቶ ያመጣው ለዚህ ነው ከዚህ በፊትም እንዳየነው አመለን ሷሊህ ለመባል ወይም መልካም ስራ የሚባለው ምን የሚያሟላ ነገር ነው ሲባል ሁለት ነገሮችን በውስጡ ያዘን አንደኛ ነብዩን አለይሂ ሰላቱ ወሰላምን ተከትሎ የሚሰራ ስራ መሆን አለበት ሁሌ ነው እንግዲህ አመል ሷሊህ ከተባለ ይህን መስፈርት የሞላ መሆን አለበት አንደኛ ነብዩ አለይሂ ሰላቱ ወሰላም በሰሩት መልኩ የተሰራ መሆን አለበት ኢትባዕ ሸርጥ እሳቸውን ተከትሎ የተሰራ መሆን አለበት እሳቸው ያዘዙትን ወይም ደግሞ ሰርተው ያሳዩትን አሊያም ሲሰራ አይተው እውቅና የሰጡት ነገር መሆን አለበት የሚሰራው ስራ እንጂ በራሱ ስሜት በራሱ ፍላጎት ሸሪዓን እየተቃረነ የሰራው ስራ ይሄ አመል ሷሊህ ሊባል አይችልም በእኽላስ ቢሰራ ለአላህ ብቻ ተብሎ ቢሰራ ያለምንም ሪያ ያለምንም ሱምዓ ለአላህ ብቻና ብቻ ተብሎ ቢሰራ እንኳን ኢትባዕ ከሌለው ነብዩ ሰለላሁ ዐለይሂ ወሰለም የተከተለ ስራ ካልሆነ ዋጋ የለውም ማለት ይህንን ባለፈም ለማየት ሞክረናል በአራት ነገሮች መሽሩዕን ነገር መመሳሰል አለበት ወይም በብዛት ለምሳሌ በቁጥሩ በሁኔታው በጊዜና በቦታ ሸሪዓ ያዘዘው ጋራ መስማማት መቻል አለበት ከዚህ የሚያፈነግጥ ከሆነ ከዚህ ውጭ ከሆነ አመል ሷሊህ ሊባል አይችልም ማለት ስለዚህ የመጀመሪያው መስፈርት ምንድነው ኢትባዕ ነብዩ ሰለላሁ ዐለይሂ ወሰለም የተከተለ መሆን አለበት ሁለተኛው መስፈርት ደግሞ ኢኽላስ ነው ለአላህ ተብሎ ብቻ መሰራት አለበት ሱናን የተከተለ ስራ ሆኖ መልካም ስራ ሆኖ ሸሪዓን የማይጻረርና የማይቃረን ሆኖ በኢኽላስ ካልተሰራ ለአላህ ተብሎ ካልተሰራ ሰዎች እንዲያዩለት ብሎ ከሆነ የሰራው ሰዎች እንዲሰሙለት ከሆነ ሰዎች እንዲያደንቁለት ከሆነ የዱንያ ጥቅም ሊያገኝበት ከሆነ ይሄ አመል ሷሊህ አይባልም መልካም ስራ ሊባል አይችልም ማለት ስለዚህ ሁለት ነገሮች መስፈርት አሉ ኢኽላስና ኢትባዕ ለአላህ ብቻ ብሎ መስራትና ነብዩን ሰለላሁ ዐለይሂ ወሰለም ተከትሎ መስራት ከዛ በኋላ ይህንን ያደረጉ ሰዎች በዚሁ የጸኑና እስከ ህልፈታቸው ድረስ ይህንን ይዘው የቀጠሉ የሆኑ ሰዎች ለሁም ጀናት ብዙ ጀነቶች አሏቸው ተጅሪ من تحتها الانهار ከስሮቿ ወንዞች የሚፈሱባቸው የሆኑ ወንዞች ሲባሉ ብዙ አይነቶች ናቸው በሱረቱ ሙሐመድ ላይ አላህ Subhanahu Wa Ta'ala ጠቅሷል የወተት ወንዝ አለ የውሃ ወንዝ አለ የማርና የኸምር ወንዝ አለ እነዚህ ሁሉ ዱንያ ላይ ካለው ጋር የሚመሳሰሉት በስም ብቻ ነው በሐቂቃው ግን በፍጹም አይመሳሰሉም ማለት ነው ذلك الفوز الكبير ይህ ስጦታ ለነዚህ ሰዎች የተሰጠውና የተከፈለው ምንዳ ዋጋ
وهو أي العطاء والثواب الجزيل الذي أعده الله للمؤمنين والمؤمنات لو أننا لسيت آمانيوش الله سبحانه وتعالى يزجاج جويونا ستوتنا من دا الفوز الكبير تلاك أدلنا كالسجارة منم أتشا منم نستكاك لو يما يشلي هنا تلك سكيتنا تلك أدلنا ومالت الله سبحانه وتعالى إنك جرال مالت كذب ما سكتل أمست بحرياتوچن الله تكسر እነዚህ ባህሪያቶች የሱ መገለጫዎችና የሱን ማንነት የሚገልጹ የሚያሳዩ የሆኑ ነገሮች ናቸው ምን አለ ኢነ በጥሸ ረቢከ ለሸዲድ የጌታ አያያዝ በጣም ብርቱ ነው ኢነሁ ሁወ ዩብዲኡ ወዩዒድ እሱ አላህ Subhanahu Wa Ta'ala ፍጥረታትን ይጀምራል ወዩዒዱ ይመልሳቸዋልም የቂያማ ዕለት ሲሆን ማለት وهو الغفور الودود እሱ ወንጀልን የሚደብቅ መሐሪ አልወዱዱ እንደዚሁም ባሮቹን የሚወድ ባሮቹም የሚወዱት የሆነ ጌታ ነው ዙል አርሺ የዙፋን ባለቤት ነው አልመጂዱ የላቀ የሆነ ጌታ ነው አልመጂዱ በሁለቱም አለና ፈዓሉ ሊማ ዩሪድ የፈለገውን ነገርም እንደዚሁ ሰሪ ነው በማለት አላህ Subhanahu Wa Ta'ala ተናገረ ገለጸ ማለት ነው طيب إن بطش ربك لشديد يجيته أياز برتون الله سبحانه وتعالى مجمريا مؤمنوچن የሚያሰቃዩ በተለይም أصحاب الأخدود ጉድጓድ ቆፍረው እሳት አንድደው ሙእሚኖች እዛ ውስጥ እንዲቃጠሉና እዛ ውስጥ እንዲሰቃዩ ያደረጉ ሰዎችን የሚይዝበት አያያዝ الظلم والجبابرة يعني أجمعهم ሁሉም ማንኛውም አመፀኛና በዚህ መልኩ ሙእሚኖችን የሚያሰቃይ የሆነ ሰው ስልጣንን ተገና አድርጎ ጉልበቱን ተገና አድርጎ በማንኛውም መልኩና በማንኛውም ሁኔታ ሙእሚኖችን የሚያሰቃይ ለሆነ ሰው ኢነ በጥሸ ረቢከ ለሸዲድ በጣም ብርቱና ኃይለኛ ነው የአላህን Subhanahu Wa Ta'ala አያያዝ የሚይዝ ማንም የለም የአላህ Subhanahu Wa Ta'ala ቅጣት የመጣ ጊዜ ማንም የሚቋቋመው አይደለም ማንም የሚችለው አይደለም قال تعالى وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد እንደዚህ ነው የጌታ አያያዝ ኢዳ አخذ القرى የሆነ መንደሮችን የሆኑ ያከባቢ ሰዎችን የያዛቸው ጊዜ وهي ظالمة በዳዮች ሆነው ግፈኞች ሆነው አላህ ሲይዛቸው አያያዙ እንዲሁ ነው ኢነ أخذه أليم አሳማሚ ነው شديد በጣም ብርቱ ነው ስለዚህ فاصبروا أيها المؤمنون على أذاهم ማለት ነው እናንተ ሙእሚኖች ወይ ኩፋሮች የሚያደርሱባችሁ አዛ የሚያስቸግራችሁን ችግር የሚያመጡባችሁን ነገሮች ላይ ታገሱ አብሽሩ አይዟችሁ فإن العاقبة الحسنة لكم إن شاء الله الله ካለ የመጨረሻው ፍጻሜ ድል የሚሆነው ለእናንተ ነው ለሙእሚኖች ነው ስለዚህ ልትጸኑ ልትታገሱ ልትሰብሩ ይገባል የሚል ማዕና ነው ነብዩ አለይሂ ሰላቱ ወሰለም አንድ ሐዲስ ላይ إن الله لا يملي للظالم حتى إذا أخذه لم يفلته الله سبحانه وتعالى ظالم لهنا بداي لهنا سو لا يملي له يعني ያቆይለታል ያዘገይለታል ጊዜ ይሰጣል سبحان الله አንዳንድ ጊዜ እንደው አላህ ረስቶት ነው ብለው ሰዎች እስኪጠይቁ ድረስ ማለት ነው የፈለጉትን ነገር ሲያደርጉ አላህ ዝም ይላቸዋል እነዚህ ሰዎች ጉድጓድ ቆፍረው ሙእሚኖችን በዛ ውስጥ እንዲገቡና እንዲቃጠሉ ሲያደርጉ አላህ Subhanahu Wa Ta'ala የሚያደርጉትን ነገር ያየ ዝም ብሏቸዋል ታዲያ የዝምታው ዝም ማለቱ አላህ ዘንግቶ አይደለም ረስቶም አይደለም ትቶም አይደለም ግን ጊዜ ይሰጣል ኢነላህ ላ ዩምሊ ሊዛሊም በደለኛ የሆነን ሰው ከነበደሉ ከነግፉ ከነሴራው ከነተንኮሉ ይተዋል ጊዜ ይሰጣዋል ቢመለስ ብሎ يعني ፍርሳ አድል ይሰጣዋል ማለት ነው የሚመለስበትን አጋጣሚ ይሰጣዋል ይህም ብቻ አይደለም በተለያዩ ሁኔታዎች ሐቅ እንዲደርሳቸውና የሚሰሩት ስራ ግፍ እንደሆነ እንዲያውቁም ያደርጋቸዋል سنريهم آياتنا في الآفاق وفي أنفسهم حتى يتبين لهم أنه الحق እንደሚለው ማለት ከዛስ إن الله لا يملي للظالم ከዛ يعني ጊዜ ሰጥቶ ታቆይቶት ግን የያዘው ጊዜ حتى إذا أخذه لم يفلته አያፈናፍነው ወዴትም እንዲያመልጥም አያደርገው አላህ Subhanahu Wa Ta'ala በዚህ መልኩ ጊዜ ሰጥቶ አቆይቶ ሲይዘው አያያዙ ይበረታ ነው የሚሆነው አንድ ሰው ወንጀል ሲሰራ ዛሬም ያንን ወንጀል ሲሰራ ሁሌም ደጋግሞ ያንን ወንጀል ሲሰራ እየባሰ ሲሄድ በዚህ ላይ ደግሞ ምንም ቅጣት ሳይመጣበት አላህ Subhanahu Wa Ta'ala ምንም እያላደረገው እንደሆነ ከተመለከተ ሊፈራ ይገባል
ولعل هذا استدراج ምናልባትም ማዘናጊያ ሊሆን ይችላል መጥፎ ይሰራል ግን አላህ Subhanahu Wa Ta'ala ሪዝቅ ይሰጣል እሱ ወንጀል ይሰራል ያኒ ዱንያው እየበዛ እየሰፋ ይሄዳል ኃይሉ እየጨመረ ነገሮች ሁሉ እየተሳኩለት ይሄዳል እንደዚህ ሲሆን ራሱን ሊጠረጠር ይገባል የወንጀል እየሰራው እንደዚህ ከሆነ አላህ Subhanahu Wa Ta'ala استدراج እያረገኝ ነው ማለት ነው ያኒ ጊዜ እየሰጠኝ ነው ማለት ነው እየተመለከተኝ ነው ማለት ነው ብሎ ደንገጥልና ወደ ራሱ ሊመለስ ይገባል እንጂ በዛው የሚገፋበት ከሆነ አብዛኛውም እንደዛ ነው ኢላ መን ረሂመላህ አላህ ያዘነለት ሰው ሲቀር ያኒ ሰው ሊመልሰው የሚችለው የሆነ ቆንጠጥ የሚያደርግ ነገር ሲመጣ ካልሆነም በምቾት ላይ ምቾት ከሆነ ከወንጀሉ የማይመለስ ይቅርታም አይጠይቅም ማለት ነው ወነብሉኩም ቢሸር ወልኸይር ፊትነተን ወኢለይና ተርጃዑን ሚለውም ለዚህ ነው በመልካምም በመጥፎም ነገር እንፈትናቸዋለን እንሞክራቸዋለን አንተ መጥፎ ነገር እየሰራህ መልካም ነገር የሚመጣልህ ከሆነ አላህ ወዶኛል ሳይሆን አላህ Subhanahu Wa Ta'ala ምን ሊያመጣብኝ ነው ብሎ ነው ሊሰጋ የሚገባው ማን ነው ሰውየው ስለዚህ በዚህ አይነት መልኩ ነው ይታይ የሚገባው ኢነ በጥሸ ረቢከ ለሸዲድ ከዛ የቀደሙን ሐዲስ ነብዩ አለይሂ ሰላቱ ወሰለም ተናገሩና فقرؤوا إن شئتم وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد የሚለውን ነብዩ አለይሂ ሰላቱ ወሰለም አነበቡ ቀሩ ማለት ከዛ አስከትሎ ምን አለ ሁለተኛው ባህሪ إنه هو يبدئ ويعيد እሱ አላህ Subhanahu Wa Ta'ala እሱ ነው هو يبدئ የሚጀምር የሆነ يبدئ الخلق ثم يعيده ፍጡራንን የሚጀምር መፍጠር يعني በአዲስ እንዲገኙ የሚያደርግና የሚፈጥራቸው የሆነ ويعيد ማለት ደግሞ የሚመልሳቸው እሱን ይመልሳቸዋል ከየት ነው ወዴት ነው የሚመልሳቸው ሰዎች ፍጡራን በተክላላ ተፈጥረው ዱንያ ላይ ኖረው ምን ብለው ቆይታቸውን ጨርሰው ሞተው አፈር ከሆኑ በኋላ አኺራ ላይ ሲሆን የቂያማ እለት እንዲነሱ ከቀብራቸው እንዲቆሙ ያደርጋቸዋል يعني كما بدأنا أول خلق نعيده እንዳለው ማለት የመጀመሪያውን አፈጣጠር እንደጀመርነው ሁሉ እንመልሰዋለን ብሎ ተናግሯል ስለዚህ إنه هو يبدئ ويعيد ማለት ይሄ ነው ብለው ይተረጉማሉ ሌሎች ሙፈሲሮች ደግሞ إنه هو يبدئ ويعيد ማለት እሱ ነው በኩፋሮች ላይ ቅጣትን የሚጀምር ويعيد ከዚያም የሚመልሰውም እሱ ነው በማለት ይፈስራል ያ ማለት ነው ኩፋሮች يعني አኺራ ላይ አላህ Subhanahu Wa Ta'ala ኩፋሮች ብቻ ሳይሆን ማዓሲ ላይ አመፀኞች ሙስሊምም ሆነው ወንጀል ላይ የሚሰማሩ ሰዎችን በማስመልከት የሚናገረው ነገር አለ እንደ ምሳሌ ነብዩ አለይሂ ሰላቱ ወሰለም ዘካ የማይሰጡ ሰዎችን ሙስሊም ናቸው ግን ዘካ የማይሰጡ ሰዎችን በተመለከተ የተናገሩት ሐዲስ አለ يعني الا بطح لها بقاع قرقر يعني ሰፋ ባለ ሜዳ ላይ እንዲዘረጋና ተዘርግቶ እንዲተኛ ይደረጋል يعني ግመል ከብት ምናምን ኖረውት በእነዚህ በግመሎቹ በከብቶቹ ላይ ዘካ የማያወጣ የሆነ ሰው ማለት ነው ከዛ በኋላ እያንዳንዱ የነበረው እንስሶቹ ግመሎቹ ሲያረባቸው ሲያከማቻቸው የነበሩት በተክላላ እንዲመጡ ይደረግና እሱ ላይ እንዲረማመዱበት ይደረጋል فتطأه بأخفافها በጫማዎቹ يعني በእግራቸው ይረጋግጡታል እንደዚሁ ከብቶች ሲሆኑ ደግሞ በቀንዳቸው ይወጉታል ምናምን በዚህ አይነት መልኩ እንዲሰቃይ ይደረጋል كلما مر عليه يعني أخراها أعيدت له أولاها أو كما قال النبي عليه الصلاة والسلام የመጨረሻው ሁሉም يعني ትልቁም ትንሹም ጥጃውም ሁሉም እሱ ላይ እንዲረማመዱ ይደረጋል የመጨረሻው ሲያልፈው እንደገና ሌላኛውም ዞሮ እንዲከተለው ወይም ደግሞ እንዲደግመው እንዲረጋግጠው ይደረጋል በሰዎች መካከል ሒሳብ ምርመራ እስከሚጠናቀቅ ድረስ በዚህ መልኩ ይሰቃያል ይቀጣል ብለው ተናግረዋል إنه هو يبدئ ቅጣቱ እንዲጀመር የሚያደርግና ويعيد እንደገና እንዲመለስ የሚያደርግም ጌታ ነው እሱ አላህ Subhanahu Wa Ta'ala ይህንን ያደርጋል ማለት ነው ብለው ይጠቅሳሉ እንደዚሁም በተመሳሳይ መልኩ የጀሃነም ሰዎች كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب ቆዳቸው ከስሞ يعني ተቃጥሎ በነደደ ቁጥር يعني ወደ ሌላ አዲስ ቆዳ እንዲወጣላቸው ይደረጋል يذوقوا العذاب ቅጣቱን እንዲቀምሱት በማለት ብሎ አላህ Subhanahu Wa Ta'ala ይናገራልና إنه هو يبدئ ويعيد ማለት ይህ ነው ከቅጣት አንፃር ነው ብለው የተረጎሙትም አሉ አያው ለዚህም ለዛኛውም ለሁለቱም احتمال አለው ማለት ነው إنه هو يبدئ ويعيد وهو الغفور الودود እሱ አላህ Subhanahu Wa Ta'ala غفور غفور ማለት ጥፋትን የሚደብቅ የሆነ ማለት ጥፋትን የሚደብቅ የሆነ ማለት ነው ሰዎች ወንጀል ሰርተው ጥፋት አጥፍተው ይቅርታ ከጠየቁት አላህ Subhanahu Wa Ta'ala ያንን ወንጀላቸውን ይደብቅላቸዋል يعني يستر عيوبهم
ይተውላቸዋል፣ ይሸሽግላቸዋል፣ ይደብቅላቸዋል። وهو الغفور ማለት ይህ ነው ማዕና። ለማን ነው ታዲያ ገፉርነቱ? አላህ Subhanahu Wa Ta'ala መሃሪ ነው። ለማን ነው መሃሪነቱ ሲባል وإني لغفار لمن تاب ይቅርታ ለጠየቀ ነው፣ ወደ አላህ ለተመለሰ ነው፣ ለተጸጸተ ሰው አላህ Subhanahu Wa Ta'ala ገፉር ነው። አይ كثير الغفران ነው ማለት በጣም የሚምርና ይቅርታ የሚያደርግ ነው ማለት። አስከትሎ ምን አለ? አልወዱድ ወዱድ ነው። ወዱድ ማለት ባሮቹን የሚወድ የሆነ ነው ማለት። وهو الغفور الودود ባሮቹን የሚወድ የሆነ ጌታ ነው። كثير الود والمحبة لمن أطاع الله واتبع هداه አላህን ለታዘዘ መንገዱን ለተከተለ ሁሉ ሰው አላህ Subhanahu Wa Ta'ala በጣም ወዳጅ ነው፣ አላህ ይወዳል ማለት። እንደዚሁም ደግሞ ተወዳጅም ነው። يعني يوده أولياؤه የሱ ወዳጆቹ የሚወዱት የሆነ ጌታ ነው። يحبهم ويحبونه እሱም ይወዳቸዋል እነሱም ይወዱታል ብሎ አላህ Subhanahu Wa Ta'ala እንደገለጸውና እንደተናገረው ማለት። ባይሆን መሐባ ሲባል ይሄ አላህ መገለጫ ባህሪው ነው። የሱ መውደድና የፍጡራን መውደድ ተመሳሳይ አይደለም። አላህ Subhanahu Wa Ta'ala ይወዳል፣ ባሮቹን ይወዳል፣ መልካም ሰሪዎችን ይወዳል፣ ወደሱ የሚመለሱትን ሰዎች ይወዳል። طيب የሱ መውደድና የፍጡራን መውደድ ግን አይመሳሰልም። ويعني الله سبحانه وتعالى ليس كمثله شيء وهو السميع البصير እሱን የሚመስል አንዳችም ነገር የለም ብሎ እንደገለጸውና እንደተናገረው لا تشبيه بين محبته ومحبة خلقه የፍጡራን ውዴታና የአላህ ውዴታ መካከል መመሳሰል የሚባል ነገር የለም። የአላህ ባህሪ የአላህ ነው። ይህ ደግሞ ሁሉም ባህሪያቶቹ ላይ የሚሄድና የሚመጣ የሆነ ነገር ነው። አላህ Subhanahu Wa Ta'ala ሰዎች ከጥፋታቸው በመመለሳቸው ይደሰታል፣ ይወዳል። እነሱ በመመለሳቸው ያስደስተዋል፣ እንዲወድ ያደርገዋል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ለላሁ አሸዱ ፈረሐን ቢተውበቲ ዐብዲሂ አንድ ባሪያ ወደ አላህ ከጥፋቱ በመመለሱ አላህ መደሰቱ በጣም የጠነከረ ነው፣ በጣም ይደሰታል። ሚን አሐዲኩም ካንደኛችሁ የበለጠ ቢራሂለቲሂ በመጓጓዣው ሰበብ ከሚደሰተው ደስታ የበለጠ አላህ Subhanahu Wa Ta'ala ባሮቹ ከጥፋታቸው በመመለሳቸው ይደሰታል ብለው ተናገሩ። አንደኛችሁ يعني ስንቁን መጠጡን ሁሉንም ነገር ግመሉ ላይ ጭኖ በረሃ አቋርጦ እየሄደ ያለ ድንገት ከእጁ አፈትልኮ መጓጓዣው ግመሉ ይጠፋበታል። ስንቁን ይዞ መጠጡን ይዞ ሁሉም ነገር በህይወት እንዲቆይ የሚያደርገው ነገር በጠቅላላ ይዞ ይጠፋበታል ማለት ነው። ከዛ በኋላ ቢፈልገው ቢሮጥ ምን ቢል ሊያገኘው አልቻለም። ከዛ የሆነች ዛፍ ስር መጥቶ ይቀመጥና እንግዲህ ሞትን ለመጠበቅ እዚህ ዛፍ ስር ቁጭ ይላል። እዛ ትንሽ እንቅልፍ ሸለብ ያደርገውና ሲነቃ ግመሏ እዛ ቦታ ላይ መጥታ ስንቁንም ውሃውንም ሁሉም ነገር ይዛ መጥታ አጠገቡ ትቆማለች። በደስታ ብዛት ተነሳና ያችን ልጓም ያዘና اللهم انت عبدي وانا ربك الله ሆይ አንተ የኔ ባሪያ ነህ እኔ ደግሞ ያንተ ጌታ ነኝ ብሎ ተናገረ። اخطا من شده الفرح በጣም ከመደሰቱ የተነሳ የሚናገረውን እስከማያውቅ ድረስ ተሳሳተ ማለት ነው። ከዚህ ሰውዬ ደስታ የበለጠ አላህ Subhanahu Wa Ta'ala ባሪያው ከጥፋቱ በመመለሱ አላህ ሆይ ማረኝ አጥፍቻለሁ በማለቱ አላህ ይደሰታል ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። وهو الغفور الودود የሚለው ማዕና በዚህ መልክ يعني የሚሰጥ የሆነ ይህንን ማዕና የሚያስተላልፍ የሆነ ቃል ነው ማለት ነው። قال الله تعالى ذو العرش المجيد فعال لما يريد ذو العرش يا زفان بالبيت ነው الله سبحانه وتعالى የዓርሽ ባለቤት ነው በማለት ተናገረ። ዓርሽ ብቻ ለምን ተጠቀሰ? የሰማያቱ የምድሩ የሁሉም የኩርሲዩ የሁሉም ባለቤት ሆኖ ሳለ ዓርሽን ብቻ ለምን ጠቀሰ? ስለሱ ብቻ ለምን ተነገረ ቢባል لأنه أعظم المخلوقات ከፍጥረታት ዓርሽን የሚያክል ግዝፈት ያለው ምንም ነገር የለምና وأوسع من السماوات السبع لإحاطته بها ከሰማያት ሁሉ ይበልጣል ይገዝፋል። وهي بالنسبة إلى العرش كحلقة ملقاة في فلات بالنسبة لسائر الأرض سمايات كعرش أنصار ستايو لك ستايو مالتنا ሜዳ ላይ እንደተቀመጠና እንደተጣለ ቀለበት ነው ያክል የሚሆነው ማለት ነውና اعظم المخلوقات ስለሆነ ነው ذو العرش اي صاحب العرش የታላቁ ዙፋን ባለቤት በማለት የተጠቀሰውና የተናገረው ለዚህ ነው اعظم المخلوقات ስለሆነ ማለት ነው። المجيد
አላህ ስብሓነሁ ወተዓላ መጂድ ነው፣ የላቀ የሆነ ጌታ ነው። በባህሪውም በማንነቱም በዛቱም በሲፋቱም በአፍዓሉም በሁለመናው በሁሉም ነገሩ የላቀ የሆነ ጌታ ነው የሚል ማዕና አልመጂዱ ሲሆን በረፍዕ ማለት ነው። አልመጂዲ ከሆነ ደግሞ ዙል ዐርሺል መጂዲ የታላቁ ዙፋን ባለቤት ነው የሚል ማዕና ይሰጣል። በሁለቱም ቅራአዎች አሉ። ሁለቱም ማዕናዎች ትክክል እንደሆኑ ዑለማዎች ይናገራሉ። ወሚንሁም ኢብኑ ከሲርን ረሕመቱላሂ ዐለይህ። ከዛ አስከተለና ምን አለ? ፈዓሉን ሊማ ዩሪድ። አላህ ስብሓነሁ ወተዓላ ለፈለገው ነገር አድራጊ ነው። የፈለገውን ነገር መስራት ይችላል። ምንም ነገር የሚሳነው የሚያቅተው ምንም ነገር የለም። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። የአላህ ስብሓነሁ ወተዓላ ትእዛዝ የሆነ ነገር እንዲፈጸም እንዲከወን በፈለገ ጊዜ ሁን የሚለውን ትእዛዝ ማስተላለፍ ብቻ ነው። ከዛ በኋላ እሱ የፈለገው ነገር ሆኖ ይገኛል ብሎ በብዙ አንቀጾች ላይ እንደተናገረው ማለት ነው። ፈዓሉን ሊማ ዩሪድ የሚለው ማዕና ይህ ነው። አላህ ስብሓነሁ ወተዓላ የፈለገውን ነገር አድራጊና ፈጻሚ ነው እንደማለት። መህማ አራደ ፊዕለህ ላ ሙዓቂበ ሊሑክሚሂ። የእሱን ፍርድ ያኒ ተቃውሞም ሊያቀርብ የሚችል ለምን እንዲሆነ ብሎ ጥያቄ ሊያቀርብ የሚችል ማንም የለም። ወላ ዩስአሉ ዐማ የፍዓሉ ሊዐዘመቲሂ ወቀህሪሂ ወሕክመቲሂ ወዐድሊሂ። ለፍትሃዊነቱ፣ ለጥበበኝነቱ፣ ለሀያልነቱ፣ ለታላቅነቱ ሲባል እሱን ያደረገውን ነገር ይህንን ለምን አደረግ ብሎ የሚጠይቀው ማንም የለም። አላህ ሱብሓነሁ ወተዓላ ማለት ፈዓሉን ሊማ ዩሪድ የሚፈልገውን ነገር አድራጊ ነው ማለት ነው። አቡበክር ስዲቅ ረዲየላሁ ዐንሁ አርዳህ ወሁወ ፊ መረድ መውቲህ የሞት ህመም ታመው ሊሞቱ መጨረሻ እድሜያቸው ላይ በነበሩበት ሰዓት ሀል ረአከ ጠቢብ ብለው ጠየቋቸው። ለመሆኑ ሐኪም አይቶ ነበር እንዴ ብለው ጠየቁት። ሀል ነظረ ኢለይከ ጠቢብ ቃለ ነዓም አዎ ሐኪም አይቶኝ ነበር አላቸው። ቃሉ ፈማ ቃለ ለከ ታዲያ ምን አለ ሐኪሙ ብለው አሉት። ቃለ አነ ፈዓሉን ሊማ ኡሪድ እኔ የፈለግኩትን ነገር ማድረግ እችላለሁኝ ብሎኛል ሐኪሙ ብሎ አላቸው። ሐኪሙ አላህ ስብሓነሁ ወተዓላ ነው። እና ሀል ረአከ ጠቢብ ብለው የጠየቁት እነሱ ሕክምና ባለሙያ አይቶሃል እንዴ እንደማለታቸው ነበር። አቡበክር ግን ሁሉም ነገር ከአላህ ስብሓነሁ ወተዓላ ጋር አያይዘው ሁሉንም ነገር ለአላህ ሰጥተው ሲያበቁ አዎ ሐኪሙ አይቶኝ እኔ የፈለግኩትን ነገር ለማድረግ ቻይ ነኝ ብሎኛል ብለው ምላሽ ሰጧቸው ማለት ነው። ፈዓሉን ሊማ ዩሪድ የፈለገውን ነገር አድራጊ ነው። አላህ ስብሓነሁ ወተዓላ የፈለገውን ነገር ያደርጋል። ማንኛውም ነገር እንዲፈጸም ሲፈልግ ኩን ብሎ ትእዛዝ ያስተላልፋል፣ ወዲያውኑ ሆኖ ይገኛል፣ ይከሰታል ማለት ነው። ጠይብ ይህንን የእሱን ባህሪያቶችን የሚጠቅሱ አንቀጾችን ከተናገረ በኋላ አሁንም ሌላ እንደዚሁ የነ ፊርዓውንና የነ ሰሙድን ታሪክ ሊጠቅስን ሀል አታከ ሐዲሱል ጁኑድ የሰራዊቶች ወሬና ዜና መጥቶልሃልን? ፊርዓውን ወሰሙድ የፊርዓውንና የሰሙድ ታሪክ መጥቶልሃልን? እንዴት እንደተደረጉ፣ ምን እንደደረሰባቸው፣ እንዴት እንዲጠፉ እንደተደረጉ የነሱ ወሬ መጥቶልሃልን ብሎ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። አይ ሀል በለገከ ማ አሐለ አላሁ ቢሂም ሚነል በእስ በእነሱ ላይ ያወረደውን ቅጣት ወአንዘለ ዐለይሂም ሚነ ኒቅማ በእነሱ ላይ ያሰፈረባቸውን በቀሉንና ቁጣውን ታሪኩ ደርሶሃል፣ መጥቶሃል፣ ወሬው ደርሶሃል። አለቲ ለም የሩደሃ ዐንሁም አሐዱን ማንም ሊመክትላቸውና ሊመልስላቸው ያልቻሉት የሆነውን ቅጣት የነሱ እንዴት እንደጠፉ መጥተዋል ወሬውን ብሎ አላህ ሱብሓነሁ ወተዓላ ተናገረ። ይህ እንግዲህ ኢነ በጥሸ ረቢከ ለሸዲድ የጌታህ አያያዝ ብርቱ ነው ከሚለው ቅድም ካሳለፍነው አንቀጽ ጋራ ተያያዥነት አለ። የአላህ ሱብሓነሁ ወተዓላ ቅጣቱ አያያዙ ብርቱ ከመሆኑ የተነሳ እነ ፊርዓውን አለ የተባለ አዕታ ቁወትን ዐላ ወጅሂል አርድ አነዛክ በዛን ሰዓት ላይ ከሱ የበለጠ ሀያል ሰራዊት የገነባ ማንም አልነበረም። ፊርዓውን ይህንንም ሲያይ ምን አለ? አና ረቡኩሙል አዕላ እኔ ታላቁ ጌታችሁ እኔ ነኝ። ማ ዐሊምቱ ለኩም ሚን ኢላሂን ገይሪ ከኔ ውጭ ምንም አምላክ አላውቅላችሁም እያለ እስከ መደንፋት ደርሶ ነበር። በኋላ ግን አላህ ሱብሓነሁ ወተዓላ እሱንም ከነሰራዊቱ ባህር ላይ ጣል አደረጋቸው። ባህር እንዲበላቸው ውሃ እንዲያሰጥማቸው አደረገና በዛ መልኩ አጠፋቸው ማለት ነው። እና የእሱ ታሪክ መጥቶልሃልን ብሎ አላህ ሱብሓነሁ ወተዓላ ተናገረ። የፊርዓውንና የሰሙድ ማለት ነው። ጠይብ ይህንን ፊርዓውንና
አስሓቡል ኡኽዱድ የተባሉት ሰዎችን የሚያገናኛቸው ነገሮች አሉ። ምንድነው ከሚያገናኛቸው ንቃጦች መካከል አንደኛ ለፊርዓውን ሙሳ እና ሃሩን መጥተው የተለያዩ ተአምራቶችን አሳይተው ከአላህ ዘንድ የመጡና የተላኩ መሆናቸውን አስረጃዎች ይዘው መልእክት አድርሰውለታል። አልቀበልም ብለዋል። እኔ ታላቁ ጌታችሁ ነኝ ብለዋል። ይህም ሰውዬ አስሓቡል ኡኽዱድ ላይ የነበረው ንጉሱ ያ ልጅ ታዳጊው ልጅ ትላንት ባየነው ቅሳ ታሪክ ላይ የተለያዩ ምልክቶችን አሳይቶታል። የተለያዩ ትንግርቶችን በአላህ ፈቃድ እንደሚሰራ እንዲያይ አድርጎታል። ይህ እንግዲህ ምልክት ነው። አላህ ስብሐነሁ ወተዓላ ብቸኛ ጌታ ለመሆኑ መልእክት ነበር። ግን እሱ አልቀበልም አለ። ወለከ ረቡን ገይሪ ከኔ ውጭ ሌላ አምላክ አለ እንዴ ብሎ እስከ መናገር ደረጃ ደርሶ ነበር። ይሄ ከፊርዓውን ጋር ያመሳሰለዋል ማለት ነው። ሌላ ደግሞ ሰዎች እንዳለ በተሰበሰቡበት ይህ ልጅ ጌታው ትክክለኛ ጌታ መሆኑን እሱ የያዘው ዲን ሐቀኛ ዲን መሆኑን በተጨባጭ እንዲመሰክር ወይም ሁሉም ሰው እንዲከተሉት አስገድዷል። ሁኔታው አስገድዷቸዋል። ሁሉም ሰው አመና ቢረቢል ጉላም በልጁ ጌታ አምነናል ለማለት እንደበቁ ትላንት አይተናል ማለት ነው። ፊርዓውንም በተመሳሳይ ከሙሳ ጋራ ቀጠሮ ይዘው ማነው ትክክለኛ ያልሆነ የሚለውን ለመለየት ሰዎች እንዳለ በተሰበሰቡበት ድግምተኞች ሁሉ መጥተው በድግምት ለመፎካከር ሞክረው ነበር። በኋላ ሙሳ አለይሂ ሰላም ብትራቸውን ሲጥሉ እነሱ ያመጡትን ገመዱን ጨርቁን ሁሉ ሲበላባቸው ጊዜ ምን ብለዋል? የሙሳ የፊርዓውን ደጋሚዎችና ድግምተኞች አመና ቢረቢ ሃሩነ ወሙሳ በሙሳና በሃሩን ጌታ አምነናል ብለው እምነታቸውን አውጀው ነበር። አሁንም ደግሞ በዚህም ይመሳሰላሉ ማለት ነው። ሌላኛውም ያመሳሰላቸው ነገር ፊርዓውን የበኑ እስራኤሎችን ልጆቻቸውን እየገደለ ሴቶቻቸውን እየተወ ጨፍጭፏቸዋል። ብዙ ነገር አድርጓል። ይሄም አስሓቡል ኡኽዱድ እንደዚሁ ያመኑ ሰዎችን በጉድጓድ ውስጥ እሳት አቀጣጥሎ እንዲነዱ በእሳት እንዲጋዩ አድርጓል ማለት ነው። ይህም ያመሳሰላቸዋልና የነዛ ሰዎች ታሪክና የፊርዓውን ታሪክ ስለሚመሳሰል የሱራው መጀመሪያ ላይ ያለውንና መጨረሻ ላይ ያለውን በዚህ መልክ አስተሳሰረው ቁርአኑ ማለት ነው። هل أتاك حديث الجنود فرعون وثمود ብሎ የተናገረው ከዚህ አንፃር ነው። የሰሙድም ህዝቦች ታሪክ ቢሆን ይሄውን ነብያቸው ምልክት ታሪክ ምልክት ይዞላቸው መጣ፣ ተአምር ይዞላቸው መጣ፣ አንቀበልም አሉ። በዛ ሰበብ አላህ Subhanahu Wa Ta'ala እንዲጠፉ አደረጋቸው። ስለሚመሳሰሉ ታሪካቸውን እዚሁ ላይ ደግሞ አመጣው ማለት ነው። هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب ይልቁንም እነዚያ የካዱ ሰዎች ፊ ተክዚብ በማስተባበል ላይ ናቸው ያሉት። የላክንላቸውን መልእክተኞች አንቀበልም እያሉ ያወርንላቸውን መጽሐፍት እያስተባበሉ የሰው ንግግር ነው ድግምት ነው እያሉ በማስተባበል ውስጥ ናቸው ያሉት። የቀደምቶቹም ያሁኖችም ፊትም የነበሩት እነዚሁ አስሓበል ኡኽዱድም ቢሆኑ ፊርዓውንና የፊርዓውን ህዝቦችም ቢሆኑ ተከታዮችም ቢሆኑ እንደዚሁም ደግሞ ቁረይሾችም እንደዚሁ በነብዩ አለይሂ ሰላቱ ወሰላም ያስተባበሉና የካዱ ሰዎች የሚያመሳስላቸውና አንድ የሚያደርጋቸው የጋራ ባህሪ ያላቸው ምንድነው? እሱም ተክዚብ ነው፣ ማስተባበል ነው። አማኞችን እያሳደዱ ለመግደል የተለያዩ ጥቃቶችን ለመፈጸም ያበቃቸው ነገር ምንድነው ተብሎ ሲጠየቅ መልሱ ምንድነው? ተክዚብ ላይ ስለሆኑ ነው፣ እያስተባበሉና እያስዋሹ ስለሆነ። طيب ይህ ማስተባበላቸው ማስዋሸታቸው ደግሞ في غير محله ነው፣ ያለ ቦታው ነው። ለምን? መረጃ መጥቶላቸዋል፣ ሐቅ ላይ እንዳሉ የሚያሳዩ አስረጆች መጥቶላቸዋል። ከዚሁ መረጃ ጋር ነው አንቀበልም ብለው ኢንካር ያደረጉት። ለዛ ነው በልለዚነ ከፈሩ ፊ ተክዚብ እነዚያ የካዱ ሰዎች በማስተባበል ውስጥ ናቸው ብሎ የተናገረው። ለዛ ነው ሁም ፊ ሸክን ወረይብን ወኩፍርን ወዒናድ በዛ ላይ ናቸው ያሉት ማለት ነው። ወላሁ ሚን ወራኢሂም ሙሒጥ አላህ ስብሓነሁ ወተዓላ በዙሪያቸው የከበባቸው ሆኖ ሳለ ወይም አላህ Subhanahu Wa Ta'ala የከበባቸው ነው ማለት ነው። በምንድን ነው የከበባቸው ሲባል بعلمه هو قادر عليهم قاهر لا يفوتونه ولا يعجزونه በፍጹም ሊያቀቱት አይችሉም። አላህ Subhanahu Wa Ta'ala የሚሳኑት አይደለም፣ ወዴትም ማያመልጡ። ወዴት ሊያመልጡ ይችላሉ? ሁሉም ግዛት የሱ ነው፣ ሰማዩ ምድሩ የሱ ነው። ወዴት ሊያመልጡ ይችላሉ? መሬት ውስጥ አይገቡ፣ ሰማይ ላይ አይወጡ፣ የትም ሄደው ማምለጥ አይችሉም። እንደዚህ ሆኖ ግን በአላህ Subhanahu Wa Ta'ala ያስተባብላሉ፣ በመልእክተኞች ያስተባብላሉ፣ ባወረደው መጽሐፍና መልእክት በጠቅላላ ያስተባብላሉ ብሎ ተናገረ። ወላሁ ሚን ወራኢሂም ሙሒጥ
በል ሁወ ቁርአኑን መጂድ እሱ ይልቁንም ይህ ቁርአን እሱ ቁርአኑን መጂድ የላቀ የሆነ ቁርአን የላቀ የሆነ መጽሐፍ ነው። ሊያስተባብሉትና አንቀበልም ሊሉት ፈጽሞ የማይገባ የሆነ የላቀ መጽሐፍ ነው። ፊ ለውሒን መሕፉዝ ጥብቅ በሆነው ሰሌዳ ውስጥ የሚገኝ የሆነ እዛ ውስጥ ተጽፎ የሚገኝ ከዛ ተቀድቶ የሚተላለፍ የሆነ መጽሐፍ ነው ማለት ነው። ፊ ለውሒን መሕፉዝ መሕፉዝ ማለት ጥብቅ የሆነ ምንም አይነት መጥፎ ነገር ወደ እርሱ ሊደርስበት የማይችል የሆነ እንደዚሁም ደግሞ ዚያዳና ኑቅሳን ማጉደልም መቀነስም መቀየርም መለወጥም የማይቻልበት የሆነ ጥብቅ የሆነ ሰሌዳ ነው። ፊል መለኢል አዕላ መሕፉዙን ሚነ ዚያደቲ ወነቅሲ ወተሕሪፊ ወተብዲል ብሎ አላህ ሱብሓነሁ ወተዓላ ለውሐን መሕፉዝ ብሎ ገለጸ ማለት ነው። በጥብቁ ሰሌዳ ላይ የተጠበቀ የሆነ መጽሐፍ ነው፣ የላቀ የሆነ መጽሐፍ ነውና ሊያስተባብሉት አይገባም የሚል ማዕና አለው። አላህ ስብሐነሁ ወተዓላ እንግዲህ በሰማነው እንጠቀም ያድርገን። የቁርአንን ፋህምና ተደቡር አላህ ስብሐነሁ ወተዓላ ይስጠን። ዓቂባችን አላህ ያሳምርልን። ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን።